ጤና ይስጥልኝ እንደምን ሰነበታችሁ የፋኖ ታጋዮች የአማራ ፋኖ ተዋጊዎች እስክንድር ነጋ የሰጠውን መግለጫ አዳምጫለሁ። እኔ ደግሞ አስተያየት አለኝ በዚህ ጉዳይ ላይ ሁለት ነገሮች ናቸው። የመጀመሪያው ለራሱ ለእስክንድር ነጋ ፋኖ የሚለውን ቃል ፋኖ ብሎ ነው የሚናገረው። ጠበቅ ማለት አለባት። ፋኖ ነው የሚባለው ራሱ ቃሉ። ሌላው የምታደርጉት ትግል ብደግፍም ግን እስከ መቼ ነው በአማራነት ብቻ ትግሉ የሚቀጥለው? የኢትዮጵያዊነት ፋኖ ነው አሁን ጊዜው መሆን ያለበት። አሸናፊነትም ሁሉንም ብሔረሰብ ጥሪ አድርጋችሁ የፕሮግራም ለውጥ ያስፈልጋል። በአማራነት ብቻ ከቀጠለ ግን እዛው ላይ ስታክ አድርጎ ብዙ ዓመታት ሊወስድ ይችላል። ኢቨን ማሸናፊነት ሊመጣ አይችልም። እርግጥ ነው የአማራውን ማህበረሰብ በአሁኑ ሰዓት በማስከበር ላይ መሆናችሁ መላው ኢትዮጵያ ሕዝብ ያውቀዋል እና የኢትዮጵያ ፋኖ ወደሚለው ቢሸጋገር ትግሉን የበለጠ ያጠናክረዋል። ሌላኛው ጥያቄ ወይም አስተያየት ጥያቄ ሳይሆን አስተያየት ነው። ማንኛውም ታጋይ ሲሰዋ አዛዥም ይሆን ታዋቂም ይሆን ታዋቂም ያልሆነ ወታደራዊ ሚስጥር ነው። የትግል ተዋጊዎች ናችሁ እናንተ። በተለይ እንደዚህ አዛዥ ሞተ ተብሎ የሐዘን መግለጫ ማውጣት እናንተ አሁን ውስጣችሁ የሚሊተሪ ሩልስ ኤንድ ሬጉሌሽን ውስጣችሁ የለም። ግን ለጠላት ከፍተኛ ደስታ ነው የሚሰማቸው። ብዙ ፕሮፓጋንዳ ሊሰሩበት ይችላሉ። ይሄን አሁን እስክንድር ነጋ የሰጠውን መግለጫ በሐዘን መግለጫ እርግጥ ነው ሐዘን ይኖራል፣ ግን ይሄ በሚዲያ አይገለጽም፣ ሚስጥር ነው። ወደፊት የመላ ኢትዮጵያ የድል ቀን እነዚህ ታጋዮች ስማቸው ከመቃብር በላይ ነው። እንዲያውም በክብር አስከሬናቸው ወደ ቅድስት ሥላሴ ካቴድራል ቤተ ክርስቲያን ሂዶ መቀበር አለበት። የአርበኛ መቃብር ነው። መንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተ ክርስቲያን የተሠራውም ለአርበኞች ለወታደሮች ነው እንጂ ለዘፋኞች አይደለም። ከነስቡ ጸባዖት ማለት አርበኛ ማለት ነው፣ ወይም ወታደር ማለት ነው። ግዕዝ ነው ቃሉ። በአጋጣሚ ያው ልናገር ብዬ ነው። ለማንኛውም እንደው ባካችሁ ይህንን ድምፄን አድርሱልኝ። እግዚአብሔር ይስጥልኝ።